እኔ እንደ ዛሬ ልብ ድካም ዛሬ ነበር ልብ ድካም ቢይዘኝ ቅዱስ ዛሬ ነበር የሚይዘኝ። እንዴ በዚህን ያለክ እግዚአብሔርን አንተ ወያላግ ለራስ ቲም እንደዚህ ቋጥርኛል እንደዚህ ከምትቋጥር ለራስ ቲም ቋጥርና ዋንጫ ብላ የምትችል ከሆነ ወይኔ ኧረ ምን እየሆንን ነው? እኔ እግዚአብሔርን እንዴ ዋናው 3 ነጥብ ነው። ምን አገባኝ 3 ነጥብ ነው። ግን ይሄ ነገር ከዚህ በኋላ እንዳይደገም ወይኔ በስመ አብ በቃ ሾክድ እኮ ነው እንኩት እኔ እንዴ ዝም ብሎ ይመታሉ ዝም ብሎ በቃ እነሱ ጋር ሙሉ ኳሱ ሰከንድ አፍ ይሻሻላል ብዬ እጠብቃለሁ። ጭራሽ ዶኩን አላስገባም። ራይንደርስ ከገባ በኋላ ባሰ ነገሩ። ኦራይሊም እኔ ጉዳቱ ይሁን እኔ እንዴት እንደሆነ አላውቅም። ምን አገባኝ ነገ እመጣልሃለሁ። ወይኔ ዛሬ ያወጣህን እንችላለን እንደዚህ እንደምናሸንፍ እርግጠኛ ነበርኩ። መጀመሪያ ተናግሬያለሁ። ለመቋጠር የሚመች ጌም ይጫወቱላችኋል ሊድስ ግን ምንም አያመጡም። 2-0 ወይ 3-1 ብያለሁ። አንዷን ሃላንድ ቢኖር እንደምናገባ ቁጠሯት። ቋጣሪ አንስ ነጋውን ትጠያለሽ ያራዳ ልጅ። አሁን በቃ የሚገርም በቃ አላ ይሄ ሰከንድ አፍ የምንተራመሰው ነገር ምናምን ጠፍቷል። ተረጋግተን ቢያንስ ሳይገባብን እየወጣን ነው። ያ ደግሞ ጥሩ ነው። ገብቷችኋል? ሊድስ ዛሬ ሙሉን ጨዋታ ማለት ይቻላል በጣም አስጨንቋል። የሆነ ሰዓት ላይ እንደውም ለረጅም ሰዓት ኳስ ይዘን ምናምን እኛም ተቆጣጥረን ነበር። ግን ይችላሉ በጣም ግን እንዲያገቡ አልፈቀድንላቸው። ለጨዋታው ያው ኒኮ ኦራይሊ ባልተጎዳ ጸሎቴ እሱ ነው ተቀይሮ ወጥቷል። ሲሪየስ ባልሆነበት ከ2 ሳምንት የዘለለ እንዳይሆን እንመኛለን። ራይንደርስ ገብቶ ምን አይነት ጨዋታ እንደተጫወተ አይታችኋል። በቀኝ ስኳድ ራሱ ነፍ ነው። ሳቪኒዮ ገብቶ ደግሞ በማይችለው ቦታ ያስገባዋል። ፔፕ ሳቪኒዮን ስታስገባ ከሰማይ ፔፕ በራይት ዊንግ በኩል አጫውተው። ልጁ ግራኝ ነው። በዛ ጋር ገው ከተንኳን ቢያደርግ አይመታም አይሹትም እንጂ በዛ ሳይድ ምናምን ከሆነ ጭራሽ አጥቂ ከሴሜኒዮ ጋር እያጫወታቸው ነበር። ኤኒዌይ ነገ ለቼላው ወንድም ጥላ ከዚህ በኋላ ሲቲ ላይ አትቋጠር። እኔ እኮ ነግሬያ ራስህን ተወጣ ራስህን ቻለ። ሲቲ እንዲያረገ አይጠልልህ። እንደዚህ አይቻልም። በቃ ጥሩም ሳትሆኑ ማለት ነው ተበልጣችሁን በሌላ ቡድን ማለት ነው። እንዴት ነው የምታሸንፉት? እንዴት ነው እንዴ? እግር ኳስ እኮ ነው እንዴ ጀማአው። ይሄ ቡድን ማለት ነው ጥሩም ሳይሆን ማሸነፍ ጀመረ። በቃ ይኸውላችሁ ሊድስን 1-0 በሆነ ውጤት አሸነፉ። ያቺ ሽርፍራፊ ሰከንድ ተአምር በሆነች ሴሜኒዮ ባስቆጠራት ጎል እንግዲህ አግብተው ረፍት ወጡ። በዛው አለቀ ጀማው። ሊድሶች በጣም ምርጥ ነበሩ ጀማው። ጨዋታን ዶሚኔት አድርገው እየተጫወቱ ነበረ። ሙከራዎችን ወደ ጎል ቶሎ ይሄዱ ነበር። ግን ከፊት ያሉት ተጫዋቾች እጅግ ደካማ ናቸው። በተለይ ካርቨርትሊን ነው ምናምን የሚሉት ተጫዋች ማታውቁት በቃ አይረባም ነው የምላችሁ። ምንም ወይ ከቡድኑ ጋር እኔ እንደው የተነጥሉ ሌላ ክለብ ተጫዋች መሰለኝ። የምሬ ነው የምላችሁ። በቃ የቡድኑ አጋሩ ላይ መስልም የሚጫወትበት መንገድ እና ሲቲ አሸነፈ ጀማው። በእውነት ነው የምላችሁ። ይሄ ጨዋታ ላይ ሊድስ የሆነ ነገር ይዞ ይወጣል ብዬ ተስፋ አድርጌ ነበር። ፈርስት ሃፍ ላይ መጀመሪያው 30 ደቂቃ የነበረችው እንቅስቃሴ ጥሩ ነበር። ይሄኛው በአጋጣሚ ተቆጠረ አይነት ጎል ነው አሰብኩትና ሰከንድ ሃፍ ላይ እጅግ ጥሩ ነገር እናያለን። ነጥብ አቻ ከመውጣትም አልፎ እስከ መሸነፍም ሊደርስ ይችላል ሲቲ ብዬ አስቤ ነበር። አልሆነም። ሲቲ ጥሩም ሳይሆን ማሸነፍ ቀጥሏል ማለት ነው። ቀጥላልን ወደፊት እኛ በራሳችን ክንድ ማለት ነው አሸንፈን ዋንጫ መብላት አለብን የግዴታ ማለት ነው። ይመቻችሁ። አላልፍልህ አለኝ እኮ በእናትህ ቋጠሮ ምን እሺ ነው በእናትህ። አሁን ፈርስት ሃፍ ያቺ ስህተት ብቻ በገባባችሁ በቃ በዛው አልቆ ወጣ። ዳንኤል ፋርክ የሚባለው ደግሞ ካለቀ በኋላ ሄዶ ከዳኛ ጋር ጣልቶ ቀይ ማን አባ መጀመር 90 ደቂቃ ሙሉ ስራውን አሰራም ነበር። ባለቀ ሰዓት አንተ ኡናይ ኤምሪ የወራጅ ቀጠናዎች ኡናይ ኤምሪ ምን አባ ነው የምትቃጠለው? ካለቀ ሰዓት በኋላ ከኛ በላይ አልተቃጠልክ። አትወርድ አድክም። የአርሴ ደጋፊዎች ሲቲ አሳማኝ አይደለም፣ ብቃቱ የለውም፣ ብዙ ቡድኖች ይመጣጠኑታል ብትል ከሆነ ልክ ልትሆን ትችላለህ። ግን ሌላ የሚያሰጋው ነገር ምን እንደሆነ ንገር። ትዝ የሚልህ ከሆነ አመቱ ሲጀመር እኮ ራሱ ይሄን ሲቲ አይተነው ነበር። ከዛ ዶራኑማ ተጨመረ፣ ተከላካዮቹ ባንዴ ቻሉ። አሁን ጎሂ እኮ ነው ያለው፣ ጎሂና ዲያዝ እኮ ነው ያሉት። የዛኔ እኮ 8 ጌም ሲያሸንፉ ጋቫርዲዮል እና ዲያዝ ነበሩ። አሁን እንደውም ትንሽ አፕግሬድ አድርጓል። ተከላካያቸው አፕግሬድ አለ። ዶናሩማ ደንቆሮ ነው፣ አይሰማህም፣ ጭራሽ ነው ማይሰማ። ስለዛ እንደምንም ብለው አንድ ጎል አግብተው ይዘው ማስጠበቅና መውጣት እኮ ከቻሉ እኮ ችግር ነው ማን። ባለፈውም ልክ እንደዚህ አይደል ያስጠብቀው የወጡት ሰከንድ ሃፍ ተበልጠው። አረ ማን ችግር ውስጥ ነው አሁን። ነገ ሃንግማንን አሳማኝ አገራረፍ መግረፍ አለብን። አሳማኝ አገራረፍ ማለት ነው። እኔ በጣም አሁን በቃ ሲቲ ስለሚጥል አይደለም እኛ የምንበለው፣ እኛ ስለምንችል ብቻ ነው መብላት የምንችለው። እና እንደምንችል ነገ ማሳየት አለብን። አባቴ ነገ ማሳየት አለብን። እነዚህ እናታችሁ እኛ አሪፍ ስንሆን ነው እንደ እናንተ የሚገባችሁ። ታይትል ሬስ ነው ያለፈው ዓመት የት ነበርክ? 5 በተከታታይ ማለት ትችል ነበር እኮ አድክም። ወይኔ በእናትህ ግባለት ይላል። ምርጥ 3 ነጥብ እንዴት እንደሚጣፍጥ ጣፋጭ 3 ነጥብ። በስመ አብ
ከባድ ጌም ነበረ። ግን የዋንጫ ቲም ስትሆን ሜንታሊቲ ሲኖር እንደዚህ አይነት ጌሞችን አሸንፈ ተወጣለህ ማለት ነው። ጥሩ ባትሆንም ታሸንፋለህ። ሁሌ አይደለም እኮ አንዳንዴ ጥሩ ባትሆንም ነው። አሁን አርሰናል ሁሌ ጥሩ ሳይሆን ነው የሚያሸንፈው። እኛ ግን አንዳንዴ አልፎ ጥሩ ባንሆንበትም እናሸንፋለን። የሚገርም ጌም ነበረ። ሴሜንዮ ቀኑ ሙሉ ሲያቃጥለን የዋለው ግን ጎል አግብቶ በሱ ጎል ነው ያሸነፍነው። ምን ማድረግ ትችላለህ? ምንም። ተከላካዮቻችን በጣም ነበር። ማርክ ጉይ፣ አንቺ ጥቁር ዳይመንድ አሁንም የምትገርሚ ነበር። ዶናሩማ፣ እኛ ስለአንተ ቃል አጠረን ምን እናውራ። በቃ ለማንኛውም እናመሰግናለን። ጋፑ ወደ 2 ጠቧል። ወያላ ቴንሽን ላበላብ ከኔ ጋር ዋንጫ ፉክክር ላይ ገብተህ ሰላም አይኖርም። በሰላም ማተኛም ነገር ያለው በሰላም መተኛት የለም። አቋሞች እናመሰግናለን። ዛሬም የቋጠራችሁን ነበር። የእናንተ ቋጠሮ በደንብ ጠቅሞናል። ነገ ወደ እንዛኛ ቋጠሮ እስክናልፍ ድረስ ዛሬ በዚህ ተጠናቋል። ከሞን ሲቲዘን ይመቻችሁ። ሲቲ አሸንፏል። ማን ወይኔ እድል ሲቲ ዛሬ ፈርስት ሃፍ እንዴት ነበር የተቀጠቀጠው? እንዲህ ሰዎች ማለት ስንት ኳስ እየሳቱ አንድ ሞመንት በቃ በዛ አሸነፉ። ዶሚኒክ ካልቨርት-ሉዊን አቃጠልከኝ ማን እንዴ! ሲጀምር ዶሚኒክ ካልቨርት-ሉዊን ብሎ ኳስ ተጫዋች አለን? ጸሐፊ የመሰለ ጸሐፊ ስሙ የጸሐፊ እኮ ነው። አርፈ መጽሐፍ ብጽፍ ነው የሚሻል። አንተ ስንት ኳስ ነው የሳትከው? ስንት ኳስ ምንድነው? በዛ በዚህ አረ ወይኔ አረ በስማ አሮንሰን እንደዛ እየተጫወተ ማን ለሽታት ግን አንድ ያጨበጭበለታለሁ። ማን የሊድስ በጣም ነው የምትችሉት። በጣም ማለት ነው ሊድሶች። ሲቲ አይኖ ሰከንድ ሃፍ ላይ ኳሱን ሙሉ ሰዓቱን ኳሱን እያዙት ነበር፣ ግን ምንም እየሞከረ አልነበርም። ሊድስ ሙከራ በጣም እየበለጣቸው ነበር ሙሉ ጨዋታውን። አንድ ሞመንት ሴሜንዮ ማን ቼርኪ ምን አይነት አውት ኦፍ ኖዌር ከፈተላቸው። እንደዚህ ክፍት ነው ያደረገላቸው። ከዛ ሴሜንዮ ምንድነው ያደረገው ማን ሊድሶች ኧረ ልጆች ተጫወቱ በጣም ከእንግዲህ ድል ተመለሱ አይመጣም። ልጅነቴ ማርና ወተቴ በለው እድግ በልልኝ እኔ አባት እውነት ደስ ብሎኛል። ግን አስጨነቅኝ። ተዋ 2 ጎል 3 ጎል አግባና ገላግለኝ ተዋ ቶሎ ብለህ ምንድን ነው ግን ዋናው አላማችን ጥሩ ነው። በቃ በግባም መንፈስ ጥሩ ነው። ወያ ተጨንቋል። ነገር ደግሞ ያው የተለመደ ተግባራችንን እንፈጸማለን። እሱ ችግር የለውም። አንተ ብቻ ለጥልጥልኝ እንጂ እኔ ለዛ ያዛኛው እኔ አለሁልህ አባቴ። እንዳያሳስብሽ። ይመችሽ ፈለው። ደስ ብሎኛል። ኧረ ሊድስ ካልቨርት-ሉዊን የሚባል ውዳቂ አጥቂ እናቴ ይሄኔ ማለት ነው ሊድስ 2 እና 3 ጎል ያገባ ነበር። ፈርስት ሃፍ ማለት ነው። ጠንቋይ ነው ያመጡብን። ሲጀመር እንደ ጋርዲዮላ የተመታ ሰው የለም። አመጣው በቃ ይሄው እየሄደ ቅርቅር እየወሰደ ቅርቅር። ምን አንተማ የአርሰናል ደጋፊ አይደለም። በቃ ሴሜንዮ የአርሰናል ደጋፊ አይደለም አረጋግጫለሁ። በስመ አብ። እናንተ ደግሞ ማለት ሊድስ ያቃጥላችሁ። ወይ ማንቸስተር ሲቲ በጭንቀት አሸንፎ ወጡ። ዋው ዋና ማሸነፉ ነው በዚህ ሰዓት። ዛሬ እንግዲህ ያለ አውሬው አጥቂ ያለ ኤርሊንግ ብሮት ሃላንድ እንግዲህ ሲቲ እጅግ በጣም ተቸግሮ ነበር ሊድስን ያሸነፈው። ባለቀ ደቂቃ መጨረሻ አካባቢ ላይ በጣም ተጨንቀው ነበር። ግን እድሜ ለአንቷን ሴሜንዮ ምን አይነት ጎል ነው በእናታችሁ ያስቆጠረው። ማቲያስ ኑኔዝ ምን አይነት ኳስ ነበር ለኢትኑሪ የሰጠው ኳስ። ኢትኑሪ ምን አይነት አሲስት ነው ለአንቷን ሴሜንዮ ያደረገለት። ምን አይነት ታይም ምን አይነት ፊኒሺንግ አንቷን ሴሜንዮ። ዋው ሚገርም ፈራሚ እኮ መናገር እኮ በዚህ ልጅ እኮና በጌሂ እቆጫለሁ እኮ ሊቪያንስ። ለማንኛውም ግን ማለት ነው እንኳን ደስ አላችሁ ሲቲዎች፣ ኮንግራ ብለናል። ግን በጭንቀት በስማ ቋጠሮ ነበረበት። ግን ቋጠሮ ደበና ቋጠሮ። ለማንኛውም ኮንግራ። ዛሬ ቋጠርኩት ቋጠሮ አይደለም። ይሄ ተረገመ ቲም እኔ ላይ ያደረሰውን ግፍ ወንድም ጥላ ፈላ ላይ እንዳያደርስ ታግያለሁ። ሴሜንዮ ይመቸው። የምሬን ነው የምላችሁ። ቀይ ነው የዋንጫ ቡድን ማለት። ሃላንድ ባያገባ ሴሜንዮ ያገባል። ይሄንን ነበር ስላችሁ የነበረው ወያላ። ሪመምበር ጎል እየጠፈፈ ሲመጣ አንድ ሱፐርስታር ያስፈልጋል ጨዋታን አሸንፎ እንደሚወጣ ያለው። ሲቲ ደግሞ ብልጥ ናቸው። ጨዋታ አሸንፎ የሚወጣ ተጫዋች ገዙ። ረጅም ሲዝን ነው የሚሆነው። ለእናንተም ለእኔም እየቋጠሩ እንዴት እንደምዘልቁ አላውቅም።
የምሬን ነው የምልህ። እኔ እኮ ሽማግሌ ነኝ አስታውስ እንጂ እኔ እኮ ትልቅ ሰው ነኝ። ስኳር፣ ደም ግፊት ምናምን ብዙ እንትኖች አሉብኝ የወገብ ምናምን በቋጠሮ እየተጎዳሁ ነው ያለሁት። እንደዚህም ሆኖ ግን እስኪ እችን ዋንጫ ከበላችሁልኝ በቃ ዋናው እሱ ናት። አንዴ ገብቼበታለሁ ተያይዣለሁ እና ይመቻችሁ። አሪፍ ውጤት ነበር። ሲቲ አሸንፏል። ግባና አውጣው። ሲቲና አርሰናል ያላቸው ዋነኛ ልዩነት እነግራችኋለሁ። እናንተ ደግሞ ፎሎ እያደረጋችሁ ተከታተሉኝ። ሲቲ ተቸገረም ሳይችልም ቀረም ምንም ቢፈጠር ማለት ነው 3 ነጥብ ይዞ መውጣት ያቅበታል። በተለይ ደግሞ ወደ መጨረሻ አካባቢ ማለት ነው። አርሰናል ግን ሲቸገር ይሸነፋል ወይ ነጥብ ይጥላል። ይሄ ነው ልዩነታችሁ። ገባችኋ? የዋንጫ ሜንታሊቲ ምናምን ብለን እኛ የምናወራው ለጉራ ወይም ደግሞ አርሰናልን ስለምንጠላው ብቻ ሳይሆን ሲቲ ያለው ሜንታሊቲ እና ደግሞ ችሎታ ይሄ ነው። አለቀ በቃ። እንዴትም ቢሆን ተቸግራችሁ 3 ነጥብ መያዝ ከቻላችሁ ምን ትፈልጋላችሁ? አርሰናል ግን ሲቸገር ሰሞኑ ስላየነው ነው። ለማንኛውም ግን ሲቲ አሁን 2 ነጥብ አድርጎታል። ልዩነቱ እኩል ጨዋታ ተጫውቶ ነገ ደግሞ አርሰናል ከኛ ጋር የሚገርም ጨዋታ ይኖረዋል ማለት ነው። ይህንን ጨዋታ ደግሞ እኛና የአርሰናል ደጋፊ እንዲሁም ደግሞ የሌላም ደጋፊ መምጣት ትችላላችሁ። ቫምዳስ ላይ ከ11 ሰዓት ጀምሮ ቀጠሩ ይዘናል። አንድ ላይ እያየን ልንቀውጠው ማለት ነው። ወይ አርሰናል ይደሰታል ወይ እኛና ደግሞ ሌሎቻችን 19ኞቻችን ተደስተን ምሽቱ ይጠናቀቃል ማለት ነው። ከ11 ሰዓት ጀምሮ ቫምዳስ ላይ እንጠብቃችኋለን። ተመስገን በቃ ተመስገን ማለት ነው። በዚህ ሰዓት በቃ ከዚህ በላይ ምን ደስታ አለ ጋይስ? ሊድስ ተሸነፈልኝ፣ ሲቲን አባት በርንሌ ተሸነፈ፣ ዌስትሃም ተሸነፈ። ምን ደስታ አለ ከዚህ በላይ? ተመስገን ማለት ነው። በቃ ተመስገን ካላልክ አይጨመርልህም አባቴ። ተመስገን በል። በተለይ እላይ ያለክ እኔ እላይ ያለክ ቀበሌ እላይ ያላችሁ ቀበሌዎች ማለት ነው ስታማሩ ሳይ እኔ አዝናለሁ። አታማሩ። የምር ተመስገን በሉ። እኔን አይታችሁ ተመስገን አትሉ። ተመስገን በቃ ተመስገን። ከዚህ በላይ ምንም ደስታ የለም። ሲቲዬ እናመሰግናለን። በቃ ነገ ደግሞ ፉላም ወይ ያንቀባረኛል ወይ ያንቀባሯሉ። አለቀ። እሺ ሲቲ አሸንፏል እንደምትመለከቱት፣ ግን ምንም አላማረኝም ጋይስ። ያለው ነገር ምንም የሚያስተማምን ነገር የለም። ምንድነው የተመለከትነው? ሲቲ በክርስቶስ። ለማንኛውም ያለው ነገር አላማረኝም እና ኢራን ገፊበት እስኪ በደንብ ያለው ነገር አስቀጥ። ምንም ምን አላማረኝም። እስኪና ኃይላብን ምናምን ሜንሽን አድርጓቸው ኮሜንት ላይ ጠይቋቸው። እንግሊዝ እንዴት ነው አዝማሚያዋ እዚህ ጦርነት ላይ የመግባት እንደው ጭላንጭል ተስፋ ካላት ምናምን ጠይቁልን። ኢራንስ እንዴት ነው? ኳታር፣ ዱባይ ማንንም አልቀር። እንግሊዝስ መቼ ነው የምትመታው? እርግጥ ነው እንግሊዝ ድረስ የሚደርስ ሚሳኤል ምናምን ላይኖራት ይችላል። ግን እንዴት ነው ተስፋ የላትም ወይ? ያንን የመስራት ጊዜ አለ እስከ ሰኔ። ብቻ ጨዋታው ጨዋታ ነው። ግን እኔ ምንም ያለው ነገር አላማረ። ሲቲ ምንም አላስተማመነኝም። ደግነቱ ሲቲ ማይበላ ከሆነ 3ኛው ዓለም ጦርነት ይነሳል። ምክንያቱም አርሰናል ሊበላ አይችልም። በቃ ዋንጫ ሊበላ ስለማይችል 3ኛው ዓለም ጦርነት ይጀምራል። ይሄው ነው። ይሄ ለኛ ያበደ ውጤት ነው። ነገ ከተጠቀምንበት ፕሬሸር ውስጥ ያለውን አርሰናል ነው የምናገኘው። እዛ ኤሚሬትስ ሄደን እንዴት ነው ፕሬሸር ይቋቋማል አይቋቋምም የሚለውን ቼክ የምናደርግ ይሆናል ማለት። ይሄ ቲም ግን አንተ እኛ እዚህ ሜዳ ላይ ምን ያህል እንደቸገረን ታስታውሳላችሁ። ያለ ሃላንድ ያለ ዶኩ በአንድ ጎል በሴሜኒዮ ብቸኛ ጎል ብቻ 3 ነጥቡን አፈፍ አድርጎ መጣ። ስለ በቃ አንተ ቆርጧል። ይሄ ቲም ወስኗል እስከ መጨረሻ ለመታገል። የምን 10 ጌም ነው እስከ መጨረሻዋ ጠብታ ደም ጠብታ ድረስ እንፋለማለን አይነት ኬዝ ማለት ነው። ማንዬ ሊድስ ሞከረ፣ አልቻለም፣ ማስቀባት አልቻለም። እቺ ለኛ ከተጠቀምንባት ያበደች ውጤት ነች። ነገ ክሊክ ማድረግ ነው ኤሚሬትስ ላይ ሄደ። ለአደን የወጣ አንበሳና የቆሰለ ልዩነት የለውም። ያራዳ ልጅ ካገኙ አይምሩህም ነው የምልህ። ማንቸስተር ሲቲ እና ደግሞ ዋንጫ ከተገናኙ ወደኋላ የለም ወደፊት እንጂ። የፔፕ ጋርዲዮላ ሰራዊቶች ማነፍነፍ ከጀመሩ እንደምትመለከተው ነው። እጅግ በጣም ፈተና የበዛበትን ጨዋታ 1-0 በሆነ ውጤት ያለ መሪያቸው ጭራቁ ኤርሊንግ ሃላንድ ገብተው 3 ነጥባቸውን ይዘው ተመልሷል። ከሜዳቸው ውጪ መጣው ማለት ነው። ያራዳ ልጆች በሚያስገርም ሁኔታ ምን አለፋ ምንድነው ተጫዋቾቹ ዲያዝማ ትክክለኛ በቃ ሊደር ነው። እንዴት ደስ ይላል በእናትህ። ሮድሪ ተመልሷል። ጉዌቶ 5-6 ዓመት ከዚህ ቡድን ጋር ራሱን አብላልቶ የኖረ ነው ይመስለው። በውስጥ ታዋቂነት እዛ ክርስቲያን ፓላስ ያፏገረዝ የነበረ ነው ይመስለው። ወርቅ ጭቃ ውስጥና ከኩዮቹ ጋር ሲቀመጥ እንዴት እንደሚያምር በጉዌ ማየት ይቻላል ማለት ነው። በጣም ነው የሚለዩት ማለት ነው። ኑኔዝም ሆነ ኑሪም እጅግ በጣም አስገራሚ ነበሩ ማለት ኦሬሊቶ። እኔ ምን ብዬ ልንገርህ፣ በቃ እንዳለ ያስገርሙ ነበር የሲቲ ተጫዋቾች። ፔፕ ጋርዲዮላ አነፍንፏል። ያራዳ ልጅ ፔፕ ጋርዲዮላ አነፍንፏል። በሁለት ነጥብ አድርጎታል ልዩነቱን። እስቲ ሀሳብ አስተያየታችሁን ኮሜንት ላይ፣ ይህን ቪዲዮ በደንብ ሼር ኮፕሊንግ ይደረግ። አዳዲስ ሰዎች የፕላስ ምልክቶ እናንተ ነች። ይመቻችሁ። በ1-0 ነፍሴን ያስጨቃታ ምን አጁ ነው መሰለሽ። የት እንሰደድ? እዛም ጦርነት ጀመሩ።
ልትሸነፍ ነበር። በዚህ ጋር ነው በዚህ ጋር ልዘልም ነበር። ታው እንደ ዋንጫ ቡድን አቅታል። በእንቅልፍ ልብ ላይ እንደሚቀመጠው ሴጣን እጄ አይሰራ እግሬ አይሰራ አልጋ ላይ ስሜቴ ላይ አስጨነከኝ እኮ። ሲቲ አሸንፏል። ይሄ ለቋጣሪ የማይመች ቲም ዛሬም ድል ይዞ ወጥቷል። አሁንም በሁለት ነጥብ ነው። ሊያውም አርሰናል ቀሪ ጨዋታ እያለው አሚን ሲቲ ቀሪ ጨዋታ እያለው ማለት ነው። ምድረ ቋጣሪ ሲቲ ፈርስት ሃፍ ነው ጌም የሚጨርሰው ብያለሁ። ስለዚህ ፈርስት ሃፍ የሲቲን ጌም አይተህ መተኛ አይደለም። ማሏሻችሁ ነገር ይኸውላችሁ፣ እኔ በጣም ሃይፕ ሆኜ ቪዲዮ ማልሰራው ሲቲ በሁለት ጎል ብልጫ ዓለም አሸንፉ ብቻ ከምታስቡት በላይ በጣም ብዙ ብር ነው ያጣሁት። እሱ ብቻ እና ለግ በጣም ተቃጥጌ ነው ያየሁት። የሃላንድ አለመግባት በቃ በስመ አብ። ለምን ሃላንድ እንትን ብሎ አይወጣም? ተኝቶ አይወጣም ሜዳ ውስጥ ይግባ። ለማንኛውም ኮንግራትስ የሲቲ ደጋፊዎች፣ ዊን አድርገናል። አሁንም ቢሆን ነጥብ በሁለት ነጥብ ነው። ሲቲ ቀሪ ጨዋታ እያለው ማለት ነው። ይሄ ነው ሲቲ። ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ይመቻችሁ። ቢስሚላህ። የፔፕ ጋርዲዮላ ማንቸስተር ሲቲ ሊድስን 1-0 በማሸነፍ ከሊጉ መሪ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ችሏል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ማንቸስተር ሲቲ ዛሬ እንግዲህ ወሳኝ 3 ነጥብ ነው ማግኘት የቻለው። በጨዋታው ላይ በመጀመሪያ ላይ ያው እንደ 20 ደቂቃ ላይ ተፈትኖ ነበር። ትንሽ ሊድሶች ማጥቃት ሞክረው ነበር። እንደውም ኦን ታርጌት ራሱ አላደረገም ነበር። ግን ያው ሲቲ እንደምታውቁት አሁን ላይ እንደ በፊቱ ማራኪ ጨዋታ ምናምን ባይጫወትም ውጤት ተኮር ጨዋታ ነው የተጫወተ ያለው። ወዲያውኑ እንግዲህ ሴሚኒዮ ጎል አስቆጥሮ እረፍት ላይ 1-0 መርተው ወጡ። ከእረፍት በኋላ ጎል ግን አላስቆጠሩም። በተደጋጋሚ ይሄ የሆነ ነው በዚህ ሲዝን የፔፕ ጋርዲዮላ ማንቸስተር ሲቲ እስከ እረፍት ነው ጎል አስቆጥሮ ከእረፍት በኋላ አያስቆጥርም። ሃላንድም ዛሬ አልተገኘም። በጨዋታው መሀል ላይ እንደውም ጾመኛ ተጫዋቾች 12ኛው ደቂቃ ላይ ፊጥራ እንዲያደርጉ ተቋርጦ ነበር። በዛ አጋጣሚ ፕሪሚየር ሊጉ በጣም ይሄን 2-3 ዓመት በጣም የሚገርም ድጋፍ ነው እያደረገ ያሉ ለሙስሊም ተጫዋቾች። ጋርዲዮላም ተጠይቆ ነበር ትናንትና ራሱ የሙስሊም ተጫዋቾች ስላሉ እንዴት ነው ረመዳን ላይ ከብዳቸውም እንዲያስተላልፍ ለነሱ ብለህ ትቀይራለህ ምናምን ተብሎ ተጠይቆ ነበር። እሱ ያው ያውቁታል፣ ልጆች አይደሉም፣ በረም ለምደውታልና ከዶክተሮች ጋር የተነጋገር ውጤታማ የሚሆኑበትን ሁኔታ እናደርጋለን ብሎ ነበር። ዛሬ ማሰልፏቸው ነበር እነዛ ጾመኛ ተጫዋቾች። እንደውም አንደኛው አሲስት ማድረግ ችሏል። ፔፕ ጋርዲዮላ ግን ዛሬ ወሳኝ 3 ነጥብ ነው ማግኘት የቻለው። ያው አሁን እንደዛ አይነት ሁኔታ ላይ ሲሆን እሱ እንደዚህ ግፊቶችን ጫናዎችን መቋቋም የሚችል አሰልጣኝ ነው እና ሁሉን ነገር ማድረግ የሚችል ነው። ልጆቹንም በተለይ አሁን ይሄ ምናምን ማስፈረሙ በጣም ጠቅሞታል ብዬ አስባለሁ። ግን ሰዎች ከፔፕ ጋርዲዮላ እና ይሄ ከሊድስ እና ከሲቲ ጨዋታ በዘለለ በጣም ገራሚ ጨዋታ ነበር። ዶርትመንድ እና ባየር ሙኒክ በጣም ወሳኝ ጨዋታ ነበር። 3-2 ማሸነፍ ችሏል ባየር ሙኒክ። እንግዲህ በ11 ነጥብ ምናምን እየመራ ነው ቡንደስሊጋውን። ካምባክ አድርጎ ነው ማሸነፍ የቻለው። በጣም ገራሚ ጨዋታ ነበር እነሱም። ግን ሲቲ ወሳኝ 3 ነጥብ ማግኘት ይችላል። እስቲ ስለ ጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እንዴት ነው ቼላው ጥላ ከለላ ነገ አደራህን እንግዲህ አደራህን የዛሬዋን ወጥረናል። እቺ ግን ወልቭስ ካልሆንም ብላ ነበር። ወጥረና አሳልፈናታል ሲቲን። ነገ ቼላው ጥላ ከለላ አደራህን ኮመንት እንጽፉልኝ ነው ፈልገው ማለት ሁላችሁም ማለት ነው። ሲቲ በዚህ ጨዋታ 3 ነጥብ ይገባዋል። እስኪ ኮመንት ላይ ጻፉ። እኔ ስለ ጨዋታው ምናምን ነገር ነገ በደንብ እንወራበታለን። በዚህ ጨዋታ ሲቲ 3 ነጥብ ይገባዋል አላችሁ እዛ ስፍር ያላችሁ ደጋፊዎች። ልክ አሁን ሲቲ በእንደዚህ አይነቱ 3 ነጥብ ሲወስድ ምናምን ነገር እንደዚህ ነው ዋንጫ ቡድን ኤክስፒሪየንስ የሚጠቅመው ለዚህ ነው። የዋንጫ ቡድን ዋናው 3 ነጥብ ነው። ልክ አርሰናል ደግሞ በእንደዚህ አይነቱ ሲወስድ ምናምን ነገር እንደዚህ ነው። ዋንጫ ቡድን እንደዚህ ነው የሚጫወተው ምናምን እናቃችኋል። ማን እንደሆናችሁ ራሳችሁን ታውቃላችሁ። ግን እስኪ ለፉትቦል ፋን ማለት ነው ሲቲ በዚህ ጨዋታ 3 ነጥብ ይገባዋል ወይስ ደግሞ ሲቲ ከአርሰናል የተሻለ ቡድን ነው ወይ? ኮሜንት ሴክሽን ላይ አስቀምጡልኝ። ይመሻሉ። በሁለት ነጥብ ልዩነት አላረጉትም። በሁለት ነጥብ ልዩነት እንደ አፍንጫ ስር ማለት እያነፈነፈ ነው ያለው። አፍንጫ ስር እያነፈነፈ ግን እንዲሁም ቢሆን እንዳፈራ የምር ሞቶ ደግሞ ሲላል ሞቶ አሸንፎ ማለት ሞተ 1-0 አሸንፎ አይመጣውም። እንዲሁም ቢሆን ማለት ነው የአርሴ ፋሚሊ እንዳፈራ አንተ የነፈጨልክ ደጋፊ ማለት ስብሰባ ተሰበሰብ ካሉ ደግሞ ባለፈው ማታ የሆነ የቋጠሮ አስፈቺ ማህበር ምናምን አንብለ አንተ ደከም ግጣ አስቀኛለሁ። ለማንኛውም ማለት ሲቲን እንዳፈሩት
እግረ መንገድ ከሌላ ከታች ምናምን የሚመጣ ካለ አላውቅም፣ ግን ሲቲን እንዳፈሩ ካልሆነ በልተዋል። ኤኒዌይስ ይቸማችሁ፣ ደህና አደሩ። ሲቲያንስ ይቻላል ነው የምላችሁ አባቢ። 1-0 ስጥት ማድረግ ችለናል ማለት ነው። በነገራችን ላይ ዛሬ ማለት ነው ሲቲ የዋንጫ ቡድን መሆኑን የተመለከትኩት። ምክንያቱም ሲቲ ዶሚኔት አድርጎ ሲጫወት ብቻ ሳይሆን ተቀጥቅጦም ማለት ነው ማሸነፍ እንደሚችል አይቻለሁ እና ይሄ ደግሞ በጣም ጥሩ ነው። የዋንጫ ቡድን ቀጥቅጦ ብቻ አይደለም ተቀጥቅጦም ማሸነፍ አለበት ብራዘር። እና ፈርስት ሃፍ እና መጨረሻ ደቂቃ ላይ እንግዲህ ሲቲ በጣም ተቀጥቅጧል። እረፍት ከገባ በኋላ ግን እሱ ዶሚኔት አድርጓል። ብዙ ሙከራዎች ተስተዋል ምናምን። በቃ ይመቻችሁ። ምን ፈልገው 3 ነጥብ ብቻ ነው፣ ሌላ ነገር አያስፈልግም። ይሄ ጨዋታ ሙከራና አያስፈልገንም። ገብቷል አይደለ? 1 ጎል 3 ነጥብ ጨረስን። በቃ ነጥባችንን ወደ 2 አጥብበናል ማለት ነው። ይመቻችሁ። አረ ሲቲ ብልግና፣ አረ ሲቲ ብልግና። እኔ በዩናይትድ ከተጨነቅኩ ራሱ ቆይቻለሁ። ምንድነው የምታስቆጥረን? በሊድስ ሲጀመር ሊድስ የአርሰናል እናት ክለብ ነው። ለሷ ሲሆን 4-5 ይሰጣል። ይሄው ሲቲ ላይ ገገመ። ያ ጎል ባይገባ እኮ በቃ ቀልጠን ነበር ጋይስ፣ ቀልጠን ነበር። ዋናው 3 ነጥብ ነው። አሁን በ2 ነው። ቋጠሯችን ሰርቷል፣ ዛሬ ሰርቷል። የወያናው ጥቅም የሌለው ቋጠሮ የትም አልደረሰም ዛሬ ማለት ነው። አጸቋማልክ ጸቋማልክ እዛ እርስ በርስ ተግባምተህ ትቀመጣለህ፣ ምንም አታመጣም። ማን ሲቲ ዋንጫ ቲም እንደሆንክ ዛሬ አስመስክራል። በቃ አሪፍ ያልሆንክበት ጨዋታ የተሰገርክበትን ጨዋታ እንደምንም ብለህ 3 ነጥብ ይዘህ መውጣት ማለት ነው። በቃ ይሄ ነው ጎረቤቴ፣ ይሄ ነው ማንቸስተር ከተማ ያስተማረች። እንደዚህ ነው በቃ this how it is done, this how we do it። ይመርስ ማን ሲቲ ሴሜኑ ትችላለህ። ዶናሩማ አንተ ትለያለህ፣ በቃ ትለያለህ፣ እግዚአብሔርን ትለያለህ። ለማንኛውም ወደ 2 ነጥብ ጠቧል። ቼላው ነገር ስራህን ትሰራለህ ከጥምር ጦሩ ጥምር ጦሩ ከነገ ስራህን ትሰራልን አለ። በቃ ከዛ እኔ ወያና እናሰርፈዋለን። ይመቻችሁ። ፈለግከውን ያክል ልትቋጠር ትችላለህ። ሲቲ እያሳየን ያለው ጨዋታ የዋንጫ ቲም የሚያደርገውን ጨዋታ ዋንጫው ላይም ልምድ ያለው ሰው ነው ፔፕ ጋርዲዮላ ማለት ነው። ሃላንድ ተጎዳ፣ ሃላንድ አይገባም ምናምን ሲባል ደነገጥኩ። እንዴት ነው የሚሆነው ፎከስ ፖይንቱ ብዬ ፈራው። ያንን ማኔጀር ችግሩን ደግሞ አየነው። 30 ደቂቃ ውስጥ ተጫወቱባቸው። በሚድ ብሎክ ምናምን ብረታቸው ያስፈራል ምናምን ሊሰራል በጣም ነው የሚያስፈሩ። ፔፕ ከ30 ደቂቃ በኋላ ማኔጅ ያደረገው በፖዚሽን ያዝ ያደረገባቸው ጨዋታውን ስለው አደረገው። ከዛ ዶሚኔት አድርጎ ከተተ፣ ጨዋታውን ገደለ። ፈረስት ሃፍ ያለቀው ጌም። ይሄ የሚያሳየው ፔፕ ምን አይነት የዋንጫ ተጫዋች እንደሆነ፣ የዋንጫ ቡድን ሲቲ እንደሆነ እያሳየን ያለ። ሃላንድ ሳይኖር ዶኩ ሳይኖር ሲቲ ሊድስን አሸንፏል። ቀላል ጌም አይደለም። ቋጥረናል። ሲቲ ፋንስ ደስ ብሎኛል። ተበሉታላችሁ ዋንጫው እንጃም ተፎራ። የኛ ልጅ በርቺ እንዳትረቺ። ሲቲ 1 ሊድስ 0 ማለት ነው። ምን አይነት የዋንጫ ቲም እንደሆነ አሁን ተመልከት ማለት ነው። ማንቸስተር ሲቲ የዋንጫ ቲም መሆኑን በስነ ስርዓት ነው ያስመሰከረው። ምክንያቱም ማጥቃት ባለበት ሰዓት አጠቃ፣ መዝጋት ባለበት ሰዓት ዘጋ ማለት ነው። እና አሁን ነጥብ በ2 ነጥብ ሆኗል። አርሰናል ነገ ስትለጠፍ ማለት ነው ሲቲ ቀሪ ጨዋታ እያለ በ2 ነጥብ ማለት ነው። ስለዚህ ለሲቲዬ የኛ ልጅ በርቺ እንዳትረቺ። ማን ይኬዳል ነው የምልህ፣ ይኬዳል። እንደዚህ ተደብድበህም ቢሆን የዋንጫ ቲም ስትሆን አሸንፈህ ትወጣለህ። 3 ነጥብ ይዘህ ትወጣለህ። ዋናው 3 ነጥብ ነው። ሰዎች 3 ነጥብ ነው የሚደመረው። ግን በስመ አብ በዛሬው ፐርፎርማንስ ማለት ነው በጣም ብዙ ነው የምናወራው፣ እናወራካለን። ኢኒዌይስ ግን ቢያንስ ተቃጥለን ከመተኛት ተርፈናል። ማንቸስተር ሲቲ በጭንቅ ተፈትኖ የዳንኤል ፋርኩ ሊድስ ዩናይትድን ከሜዳ ውጭ ተጉዞ በመቅጠም 1-0 በሆነ ጠባብ ውጤት በማሸነፍ እጅግ በጣም ጣፋጭ የሆነ 3 ነጥብ በማስመዝገብ በፕሪሚየር ሊጉ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ወደ 2 በማጥበብ 59 ነጥቦችን በመያዝ ሁለተኛ ደረጃ ላይ መቀመጥ ችሏል። በ28ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወደ ኤላን ሮድ የተጓዘው የፔፕ ጋርዲዮላ ማንቸስተር ሲቲ በተለይም ደግሞ ከቶፕ 6 ቡድኖች ጋር ፈታኝ የሚባለውን ሊድስ ዩናይትድን በመቅጠም እንግዲህ በመጀመሪያው አጋማሽ የተለያዩ አደጋ የሚፈጥሩ አጋጣሚዎች ተፈጥሮበት እነ ካልቨርት ሉዊን አሮንሰን ካመከኑት በኋላ ማንቸስተር ሲቲዎች ሞር ከኳስ ጋር ፖዚሽኑን የበላይነት በመውሰድ በመጨረሻ የመጀመሪያው አጋማሽ ደቂቃዎች ላይ 47ኛው ደቂቃ ላይ አንቷን ሴሜንዮ በጣም በግሩም ቅብብል የመጣችውን ኳስ ከነ ቼርኪ ከዛ በኋላ አይት ኑሪ በሚገርም ሁኔታ ደግሞ ወደ ቦክስ ሴንተር የተደረገለትን ኳስ ጥሩ ታይሚንግ ጠብቆ በማስቆጠር ማንቸስተር ሲቲን ቀዳሚ ማድረግ ቻለ። ከዛ በኋላ ሰከንድ ሃፍ ማንቸስተር ሲቲዎች ጌሙን ለመቆጣጠር ሞክረው ነበረ። ነገር ግን ሊድስ ዩናይትዶች እጅግ በጣም ከፍ ያለ ጫና ነበር ማንቸስተር ሲቲ ላይ ፈጥረው
ሲጫወቱ የነበረው ማለት ነው። በተለይም ደግሞ የመጨረሻ ደቂቆች ለማንቸስተር ሲቲ እጅግ በጣም አስጨናቂ ነበረ ማለት ይቻላል። በመጀመሪያው አጋማሽ ራሱ የመጨረሻ ደቂቃ ላይ ጎል የተቆጠረባቸው መንገድ መዘናጋታቸውን ነው የሚያሳየው እንጂ ዲፌንሲቭሊ ማንቸስተር ሲቲ በጣም ተቸግሮ እንደነበረ ሊድስ ዩናይትድን ለማስከፈት ተመልክተን ነበረ። ለማንኛውም ግን ለፔፕ ጋርዲዮላ ማንቸስተር ሲቲ እጅግ በጣም ወሳኝ የሚባል 3 ነጥብ ነው። ነገ መድፈኞቹ አርሰናሎች በ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ቼልሲን ኤሚሬትስ ላይ የሚያስተናግዱ ይሆናል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ መልእክቱ መጫ እንዳትረሱ። ገብተናል ይላል እንግዲህ ማንቸስተር ሲቲ ጋር ተከስተናል። እንግዲህ እንዳያችሁ ሰጠት አድርጎ ወጥቷል። እናንተ የቋጠሮ ማህበር ነው የጸሎት ማህበር ነው ያቋቋማችሁት? ምንድነው ገና በዛሬ የመጀመሪያ ቋጠሮ እንኳን ማያሳካ ማህበር ምን ማለት ነው? እንዴ ነችና አንተ ጭንቀቱን አየሁት። ማንቸስተር ዩናይትድ በዚህ ልክ አስጨንቅም አባቴ። ዴንዴን ያስጨነቁን በመለቀ ሰዓት እኮ አንተ 6 ደቂቃ 7 ደቂቃ ነው የሆነው። 7 ደቂቃ ለምን አይነፋም ሁላ እስክንል ድረስ። ነገር ግን አባቴ የዋንጫ ቲም ሁሌ እንደዚህ ይቸገራል፣ የምታውቁት ነገር ነው። ነገር ግን 3 ነጥቡን ይዞ ይወጣል። በቃ የዋንጫ ቲም የሚለየው በዚህ ነው። አያ እናንተ አንጥታችሁ 4 ምናምን አጉርሰዋል። ደርሶ መልስ 9 ምናምን አግብታችሁበታል እኮ ይሄ ቲም ላይ። ነገር ግን አባቴ ያ አስፈላጊ አይደለም። በቃ 3 ነጥቡን አሳክተ መውጣት ነው ዋናው ነገር። ለማንኛውም ግን ያቋቋማችሁት የቋጠሮ ማህበር ነው የጸሎት ማህበር? ይሄንን ራሳችሁን ጠይቁ። ለማንኛውም ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ማንቸስተር ሲቲ እንግዲህ ሊድስን 1-0 ማሸነፍ ችሏል። የነጥብ ልዩነቱንም ወደ 2 ዝቅ አድርጎት ለሲቲም ጎሉን ያስቆጠረው ሰመን የሆነው 45+2 ላይ ነበር ያገባው። አርሰናል ነገ በለንደን ደርቢ ከቼልሲ ጋር የሚያደርጉት ጨዋታ እስከሚካሄድ ድረስ ወደ ነጥብ ልዩነቱ በ2 ሆኖ ይቆያል። አርሰናል ነገ የሚያሸንፍ ከሆነ የነጥብ ልዩነቱን ተመልሶ ወደ 5 የሚሰፋ ይሆናል። ነገር ግን ሲቲ 1 ጨዋታ ቀሪ ያለው ማለት ነው። ተቸግረህም ቢሆን ማሸነፍ ያለብህ ሰዓት አለ። 1-0 ምናምን እያሸነፍክ የምትሄደው ከ28ኛው ሳምንት በኋላ እሱን እኮ ነው እየወሩ ያለው። አሁን ሌላው ይቀር፣ ሁለቱም አርሰናልም ማንቸስተር ሲቲ 28 ጨዋታ ተጫውተው በ2 ነጥብ ልዩነት ነው። በ2 ነጥብ ልዩነት ላይ ቁጭ ብሎ ያለው ማን ሲቲ ነው? አርቴታ ነው? ጋርዲዮላ ነው? አርሰናል ነው? የትኛው ነው የዋንጫ ቡድን ነው? እሱ ነው ጥያቄ። በ2 ነጥብ ርቆት ማን ሲቲ ፈራ። በቃ እሱን እናወራበታለን። ማን ጥሩ ነበር የሚለው ብቻ ማን ሲቲ። ጋርዲዮላ በጥሩ የዝውውር መስኮት ባስፈረመው ተጫዋቹ ዛሬ ተርፎ መውጣት ይችላል ማለት ነው። በቃ እኔ ዛሬ ጋርዲዮላ ምን አይነት የዋንጫ ቡድን እንደሆነ በትክክል ያየሁበት ጊዜ ዛሬ ነው። በቃ ጋርዲዮላ ምን ያክል የፕሪሚየር ሊጉን ዋንጫ እንደሚፈልገው ያሳየበት ጊዜ ዛሬና ዛሬ ነው ብዬ ነው ማስበው። ማን ሊድስ ሲያስጨንቀው ዝጉ ማለት ከጀመረ ጋርዲዮላ ዋንጫውን በትክክል እንደሚበላ አምኗልም ፈልጎታልም ማለት ነው። በቃ ዛሬ እኔ ከሲቲ የተማርኩት በያየሁት ነገር በቃ ይሄን የአሁን ዓመት ከአርሴናል ጉሮሮም ቢሆን ነግጦ የና ዋንጫ እንደሚበላ በትክክል ያሳየበት ጨዋታ ነው ብንል ምንም ያካክድ አይደለም። በቃ ጋርዲዮላ ዛሬ በጣም የጥንቃቄ ጨዋታዎችን መጫወት ጀምሯል። አሁን በየጨዋታው ነጥብ መጣል እንደሌለበት በደም የተረዳበት ታይም ላይ አለ እዛ ሚል ከሰከሰው አሰልጣኝ እንጂ ጋርዲዮላ በትክክል የና ዋንጫ እንደሚበላ ራሱን ያሳመነበት ጨዋታ ነበር ዛሬ። በዛ ላይ አዲስ የገዛቸው ተጫዋቾች በትክክል እየተጠቀሙበት ነው። ኑኔዝ ምን አይነት ተጫዋች ነው እየሆነ የመጣው? በትክክል ቡስኬትን የሚተካ ተጫዋች እየሆነ ነው ማለት ኑኔዝ አሁን ወደ መስመሯ እየገባች ነው። የሚገርም ታይም እያሳለፈች ነው። ለማንኛውም ግን የጋርዲዮላ ሲቲ ዛሬ ተርፎ መውጣት ይችላል። ዛሬም ተርፎ ወጥቷል። ወደ ዋንጫው የሚያደርገውን ግስጋሴ አሁን ማስቀጥሎበታል። ይመች ሲቲ። አሁን ላይ ጋርዲዮላ እየተከተለ ያለው ስትራቴጂ ምን እንደሆነ ታውቃላችሁ? የትን ፍጩ ብቻ ዱቄቱን አምጪው የሚለው ነው። ይመቸው። አረ በስመ አብ። በቃ ሰከንድ ሃፍ ላይ ጌሙን ማኔጅ ለማድረግ የሞከረበት መንገድ በጣም ይለያል ነው የምላችሁ። እንደዚህ እኮ ያሎቹ እኮ እንደዚህ ጌም ማኔጅ ቢያደርጉ ኖሮ እስካሁን የጣሉት ነጥብ ይሄኔ ስንትና ስንት በ30 ምናምን ነጥብ ርቋቸው ነበር ሲቲዎች። ግን ጋርዲዮላ የዋንጫ አሰልጣኝ ስለሆነ እንዴት ጌም ማኔጅ ማድረግ እንዳለበት ስለሚያውቅ አየህ ስርስር እየተከተለ ነው። አንተ ብቻ የነገውን ውጤት ጣልለት። እንዴት እንደሚበላው እንዴት እንደሚርቅ ያሳያል። በነገራችሁ ላይ ዛሬ ማለት ነው አንዱ ጀለሴ ጨዋታው እንደዚህ ያልቃል ብሎ ልኮልኝ ነበር። እኔ ምን አልኩት በኢንቦክስ እመነኝ፣ የዚህ ተቃራኒ ካልሆነ እመነኝ ብዬዋለሁ። የዛሬው አልፎልኛል፣ የነገው ነው የሚጠበቀው። እንግዲህ ቼላ ወንድም ጥላ አታሳፍረኝ። ይመቻችሁ። ለማንኛውም ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ኧረ ወይኔ እናንተ አንድ ጎልና አንድ ሚስት እንደዚህ ነው የሚያስጨንቁት? ወይኔ ነፍሴ ወጣች እኮ እኔ ጾሜን አልጾምበት ፔፕ ተጫዋቾች እያሉ በአንድ ጎል አግብተህ ትከላከላለህ? ኧረ ፔፕ
ወይኔ ለማንኛውም ጋይስ አንድ ትክክለኛ የዋንጫ ተፎካካሪ ያለው ሜንታሊቲ ነው ዛሬ ያሳየ ነው። በቃ አለቀ። ተጫዋቾቹን ሴቭ ይሄኛው ጨዋታ ሳታሸንፍ ሌላ ጨዋታ እንትን አለ እንዴ? ቆይ ለማንኛውም ፔፕ ትንሽ አዝኜብሃለሁ። ቢያንስ ሰከንድ ሀፍ እነ ኩዛኖቭ እነ ዶኩ ነበሩ እኮ ለማንኛውም ጋይስ ጫናውን ተወጥተነዋል። አሁን ጫና ወደ አርሰናል። ሴሜኒዮ አንተ ማለት ነው እንደው የነካኸው ሙሉ ይበርክትልህ። አንድ ሚስት አይደለም 2 ሚስት ይስጥህ። አላሁ መሰሊ ሼር ኮፒ ሊንክ ሪፖስት አድርጉት ጋይስ። ይመቻችሁ። ባም ይላል አንቶኒዮ ሲሜኒዮ ከጎሉ በኋላ ያሳያት ሴሌብሬት ናት ማለት ነው። እና ወያላው ላይ ነው የደነስንበት ዛሬ ማለት ነው። አብሮ ለቋጠረው ግን ሊድስ በሚገርም ሁኔታ ይችላል ማለት ነው። እውነት አስጨንቀውን ነበር። አብሶ 80 ካለፈ በኋላ ፈርስት ሃፍ ራሱ ምን አይነት ኳሶች ናቸው የሳቱት ማለት ነውና ያገኙትን እድል ስላልተጠቀሙበት ነው እንጂ ሲቲ ዛሬ ነጥብ ይጥላል ብዬ አስባለሁ። ለዶናሩማ ግን ማንቸስተር ሲቲ ግን በጣም አሪፍ ሆኗል ብዬ አስባለሁ። ዶናሩማ በጣም ምርጥ ዲፌንሳችን ማርክ ጉሄና ሮበን ዲያዝ ግን ትንሽ ቅር ያለኝ የፊት ለፊት መስመሩ ነበረ። ዱኩ ይገባል ብዬ አስቤ ነበር። ምክንያቱም ድሪብል አርጎ ወደ ውስጥ የሚገባ ተጫዋች አልነበረንም እና እሱን ይቀይረዋል ብዬ ነበረ። ሳቪኒዮን አስገብቶት ሳቪኒዮ ቢጫ ከማየት ውጪ ምንም ብዙም ያደረገው ነገር የለም ማለት ነው። ራይንደርስ ግን የተሻለ ተጫውቷል ከሳቪኒዮ ይልቅ ማለት ነው። ለማንኛውም 1-0 አሸንፈን ወያላውን ጉሮሮውን ይዘናል። ነገ ደግሞ ኮል ፓልመር እንደሚያስደስተን አልጠራጠርም ማለት ነው። ሲሜኒዮን ግን እንዴት አያችሁት? ባም ሸነፈን። ይሄ ማብራት የለ ቤት ውስጥ እንዴት ቪዲዮ ልስራ? ገና እየገባሁ ነው ቤት። ይሄው ሪንግ ላይቴም እንደምታዩት ነው። በቃ ተናድጃለሁ። ለማንኛውም ግን አሸንፈናል። እንችላለን እኛ ቋጥረን አሸንፈናል። በቃ 2 ነጥብ አድርገናል። ነገ ደግሞ አርሴ ነጥብ ትጥላለች እርግጠኛ ነኝ። ግባ እናውጣው። ሊድስን በቃ እንዲህ አይኑን እያዩት ፕሪሚየር ሊግ ነው። ወልቭስ ባለቀ ሰዓት አግብቶብናልና በቃ ምን ይታወቃል ይሄ ወራጅ ቀጠና ነው ብዬ እንዲህ አይኑን እያዩት በቃ ይሄው ጨዋታው አለቀ። አሁን 60 ነጥብ ምናምኗን ቀንሱልን ወይ ደግሞ ቢያንስ ማለት ነው የፈለገ ክሱ ነፃ ቢሆን 5 ነጥብ የምታስቀንስ ክስ ግን ነፃ አይሆንም። በቃ ስለዚህ አይደለ ወሬ ብቻ መሆናችሁ ህዝቡም እንዳይሰለቸው 5 ነጥብ ቀንሳችሁ አጣሩልን። 50 ዓመት የሚፍጅ ከፈለገ ግን 5 ነጥብ ለተጠረጠረበት እንኳን ቢያንስ ስታስቡት 5 ነጥብ እንኳን ያህል 60ውን ነፃ ቢሆን የ5 ነጥብ ይጠፋል። ጉሂና ሴሜኒዮን እስከ ጥር እንደምንም በዳዴ ሄዶ ጥር ላይ ደረሰ። ጀግና ስለሆነ ጥር ላይ ማድረግ ያለበት ምን አደረገ አሰልጣኙ? ሴሜኒዮና ጉሂና መጣ። ሴሜኒዮ ይሄን 3 ነጥብ ሰጠ። 3 ነጥቧን እንዳይቀበሉ 1 ነጥብ እንዳይጋሩ ደግሞ ጉሂ ይከላከላል። አረኛስ የበሽታ መከላከል አቅማችን እየሞተ ነው በዚህ ክለብ። 61-59 ቀሪ 10 ጨዋታዎች ብቻ ይቀራሉ። ማንቸስተር ሲቲ እንደ ወርቅ በተፈተነበት በሊድሱ ጨዋታ ላይ 1-0 ከሜዳው ውጪ ወርቃማና በጣም ጣፋጭ የሆነ ድል አስመዝግቦ መመለስ ችሏል። ነገ መድፈኞቹ አርሰናሎች እንግዲህ ቼልሲን በሚገጥሙበት ጨዋታ አንድ ቀን ቀደም ብሎ ማንቸስተር ሲቲ ነጥቡን መልሶ ወደ 2 በማጥበብ እንግዲህ አርሰናል ላይ ጫና እየፈጠረ ይገኛል። አንገቱ ስር እየተነፈሰ ነው። አንቷን ሴሜኒዮ ብቸኛውን የማንቸስተር ሲቲ እጅግ ውድ ዋጋ ያላትን ጎል ያስቆጠረ ተጫዋች ነበር። 11 ጨዋታዎችን ለማንቸስተር ሲቲ አድርጎ 8 የጎል አስተዋጽኦችን ማድረግ ችሏል። 6 ጎል አስቆጥሮ 2 አሲስት ማድረግ ችሏል። ምን አይነት ድንቅ ፈራሚ ነው ጋይስ! አንቷን ሴሜኒዮ በጃንዋሪ የዝውውር መስኮት ወደ ማንቸስተር ሲቲ ተዘዋውሮ አዲስ መንፈስ አዲስ ህይወት በማንቸስተር ሲቲ ላይ የዘራ ተጫዋች ማለት ይቻላል። ለማንኛውም ማንቸስተር ሲቲ በሊድስ በአግባቡ ተፈትኖ ፈተናውን ግን አልፏል። ስለምሽቱ የማንቸስተር ሲቲ ድል ምን ትላላችሁ? የነገውን ተጠባቂ የአርሰናል ላይ ቼልሲ ጨዋታስ ማንም ያሸንፍ ይመስላችኋል? ሀሳብ አስተያየትና የጨዋታ ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።